ጥርሳችሁ ቢጫ ለሆነባችሁ፣ ጥርሳችሁ ለሚያማችሁ፣ ያፍጠረን ላስቸገራችሁ ዛሬ በዚህ ቪዲዮ ላይ የሁሉንም መፍትሄ ታገኛላችሁ። ቪዲዮን እስከ መጨረሻ ተከታተሉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ምርጥ የጥርስ ማንጫ ሳሙና እንዴት አድርጋችሁ በቤታችሁ ውስጥ እንደምትሰሩ አሳያችኋለሁ። ቪዲዮን ላይክ አድርጉት። እዚህ ጋር የምታዩት ቁርንፉድ ነው። ቁርንፉድ ለብዙ ነገር መድኃኒት ነው። ለብዙ ነገር ለደማችን ብትሉት በውሃ ጨምራችሁ ዘፍስፋችሁ ብትጠጡት ደማችሁ ጥርት ያደርግላችኋል። በተለይ የወር አበባ ለቀረባችሁ ማለት ነው። 3 ቀን ብቻ ዘፍስፋችሁ በመጠጣት ብዙ ለውጥ ታገኙበታላችሁ። ለአፍጠረን እንደሚያስቸግራችሁ ባልና ሚስት ለሆናችሁ በተለይ ይሄንን ቁርንፉድ አንዳንድ ፍሬ በየቀኑ ተጠቀሙ። ባልና ሚስቶች ያፋችሁ ጠረን ያስወግድላችኋል። እንደዛው የጥርስ ህመም ያስታግስላችኋል። ጥርሳችሁም እንደዚህ ከሳሙና ጋር ከሌሎች ግብአቶች ጋር አንድ ላይ ቀላቅላችሁ ስትሰሩት ጥርሳችሁ ነጭ ያደርግላችኋል። ጥርሳችሁ እንዳይቦረቦር ያደርግላችኋል። እንደዛው ዝንጅብል እጠቀማለሁ። ዝንጅብል ፍሬሹ ነው የምጠቀመው። ፍሬሹ የሌላችሁ ፓውደሩ መጠቀም ትችላላችሁ። የሙዝ ልጣጭ እንደዛው እጠቀማለሁ። ዝንጅብሉን ፈቅፍቄ አጥቤዋለሁ። ልጬ ማለት ነው። የቆሻሻውን ከላይ ያለው ቆሻሻ ልጬ አጥቤዋለሁ። በዚህ መልኩ ፈቅፍቀዋለሁ። እንደዚህ መፈቅፈቂያ የሌላችሁ መክተፍ ትችላላችሁ። በቀጭኑ ድቅቅ አርጋችሁ መክተፍ ትችላላችሁ። ባለፈ በነጭ ሽንኩርት ሰርቼላችሁ ነበረ። አንዳንዶቻችሁ ነጭ ሽንኩርት ይሸታል ብላችኋል። ገና ሳትሞክሩት ምንም እኮ አይሸትም። የሞከራችሁ ካላችሁ እስቲ ኮሜንት ላይ አስቀምጡልኝ። ብዙ ልጆች ተጠቅመውት አመስግነዋል። በኮሜንት መጥተው አመሰግናለሁ። በአንዴ ሲጠቀሙት ነው ለውጥ ያገኙበትና ሽታም የለውም በነጭ ሽንኩርት የሰራሁት። እስቲ ገብታችሁ ተጠቀሙት ከፈለጋችሁ ማለት ነው። ይሄንንም እንግዲህ ታምረኛ የሆነ ጥርስ በአንድ ጊዜ ስትጠቀሙት የሚያነጻ ነው። ሞክሩትና ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። እንደዚህ ከፈቀፈቃችሁት በኋላ ውሃውም ጭምቅ አርጋችሁ መጠቀም ትችላላችሁ። እንደዚህ መጠቀም እኔ እንደዚህ ነው የምጠቀመው። አሳያችኋለሁ መጨረሻ ላይ እንዴት አድርጌ እንደምጠቀመው ምን እንደምጨምር። ቪዲዮውን እስከ መጨረሻ ተከታተሉት። ይሄ ቪዲዮ መጨረሻ ላይ ብዙ ነገሮች ስለጨመርኩኝ ቪዲዮውን እስከ መጨረሻ ተከታተሉት። አሁን በቀጣይ የሙዝ ልጣጫችንን እንደዚህ ፍቅፍቅ አድርገን እንጨምርበታለን። ዝንጅብል እስካሁን ድረስ የተጠቀምኩት የሙዝ ልጣጭ ልክ እንደ ዝንጅብሉ እንደዚሁ ትንሽዬ የሙዝ ልጣጭ ጨምራለሁ። በቀላል ዘዴ በቤታችሁ ውስጥ ጥርሳችሁ እንደዚህ ነጭ ማድረግ ትችላላችሁ። እንደዛው ያፋችሁ ጠረን ማስወገድ ትችላላችሁ። የምሬ ነው ሙላችሁ። ሁላችሁም ተጠቀሙት። ቢያንስ የሙዝ ልጣጭ ሙዝ ከበላችሁ በኋላ አትጣሉት። ልጣጩን በጥርሳችሁ ትንሽዬ ቆርጣችሁ ከጥርሳችሁ ከላይም ከታችም አድርጉበት ለተወሰነ ደቂቃ። ነጭ ነው የሚያደርግላችሁ። የተፈጨ ቁርንፉድ ነው የምጠቀመው። ቁርንፉዴን ትንሽዬ እንደዚህ ቀንሼ እጨምራለሁ ከሙዙና ከዝንጅብሉ ጋር አንድ ላይ። እስካሁን ድረስ 3 ግብአቶችን የተጠቀምኩት። እዚህ ጋር የጥርስ ሳሙና ጨምራለሁ። ማንኛውም የምትጠቀሙት የጥርስ ሳሙና መጠቀም ትችላላችሁ።
ትንሽዬ ነው ማረግበት። አሁን ይሄ ለብዙ ጊዜ ነው የሚሆነው፣ ለብዙ ጊዜ ይቀመጣል። በቀጣይ ሎሚ ጨምራለሁ። ቢያንስ 2 ማንኪያ በምግብ ማንኪያ፣ ምግብ በምትበሉበት ማንኪያ 2 ማንኪያ እንደዚህ ጁሱን ጨምሩ። ጭምቅ አድርጋችሁ 2 ማንኪያ የሚያክል። እኔ የተጠቀምኩት ሩብ፣ የዚህ የምታዩትን ሎሚ ሩቡን ነው የተጠቀምኩት። ዝንጅብል፣ የሙዝ ልጣጭ እና ቆረንፉድ፣ የጥርስ ሳሙና፣ ሎሚ። እነዚህን ግብአቶች አንድ ላይ በደንብ አድርገን እናቀላቅላቸዋለን። ጥርሴን ታዩታላችሁ እንዴት ነጭ እንዳደረገልኝ። አፋችሁ ራሱ ማለት ነው፣ ምላሳችሁ ላይ አፋችሁ ጽድት ነው ያደርግላችሁ፣ ጽድት። በተለይ በዝንጅብል አስባችሁታል? ዋው! አሁን እንደዚህ አንድ ላይ አቀላቅዬ በእቃዬ ውስጥ ጨምራለሁ። እንደዚህ ትንሽዬ እቃ ካላችሁ ክድን አድርጋችሁ ውጭ ብታስቀምጡት አይበላሽም። ይሄንን እስከምትጨርሱ ድረስ። አሁን ይሄ ቢያንስ ለ6 ቀን ምናምን ይሆናችኋል። ራሱ በዚህ ሳሙና ጥርሳችሁን ካጸዳችሁ የምሬ ነው ምላችሁ፣ በየቀኑ ራሱ ባታጸዱት ጥርት እንዳለ ነው ጥርሳችሁ እንደዛው የሚቆይላችሁ። ያፋችሁ ጠረን ብትሉት እንደዚህ ጥርሳችሁ ራሱ አይቆሽሽም። ምግብ ስትበሉ በውሃ ብቻ መጉመጥመጥ መፋቅ አይጠበቅባችሁም፣ በየቀኑ ራሱ ማለት ነው። ልክ እንደዚህ ጥርሳችሁን ለ1 ደቂቃ በደንብ አርጋችሁ ትፍቁታላችሁ። ለ1 ደቂቃ የሚያክል ድዳችሁን በደንብ እንትን አትበሉት እና ምንም አያቃጥልም። እንደዚህ ጽድት አርጋችሁ ፍቃችሁ በውሃ ተመጥምታችሁ መጥፋት። ከባለፈ የሰራሁት የተሻለ ነው። ይሄንን ሞክሩት። ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ምን ይዤላችሁ እንደምመጣ በኮሜንት አሳውቁኝ። ኮሜንታችሁ አነባለሁ። ቪዲዮውም ላይክ አድርጉት። እዚህ ጋር ድምጼን ብትሰሙት ድምጽ ገብቶብኝ ሳይለንት አርጌ ከእንደገና ድምጽ ሪከርድ አረኩ እንጂ ብዙ ነገር ተናግሬ ነበረ። አሁን መድገም አልፈልግም። ብዙ ነገር ብያችሁ ነበረ እና ቪዲዮውን ላይክ አድርጉት። የኔን ዘይት ማዘዝ የምትፈልጉ በቴሌግራም ቻናሌ መጣችሁ ማዘዝ ትችላላችሁ። የቴሌግራም ቻናሌ ሊንክ ባዮ ላይ አለ። ከፕሮፋይሌ ስራ አለ ቴሌግራም የሚል አለ። ስትጫኑት ወደ እኔ ያመጣችኋል ወደ ቴሌግራም። ከዛ ዘይት የምትፈልጉ ማዘዝ ትችላላችሁ። ኢትዮጵያ ላላችሁ ብቻ ማዘዝ ትችላላችሁ። እዘዙ። የኔን ዘይት ግዙ፣ መግዛት ትችላላችሁ። ተጠቀሙት። በጣም አሪፍ ነው። ጸጉር ያሳድጋል፣ ጸጉር ያፋፋል፣ ጸጉር ያጠቁራል። ታምረኛ የሆነ ዘይት ነው።
የዛሬ ቪዲዮ ይሄን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮዬን ላይክ አድርጉት፣ ስትወጡ ላይክ አድርጉት።